ሃሌሉያ ሃሌሉያ በለዋ በደግ በሉና ቆሙ እንጮሃለን። ሃሌሉያ። ይሄ አሁን የፓስተር ሰይፉ መዝሙር ይባላል። ሁላችንም አንድ ላይ ነው የምንዘምረው። 1 2 3 ኢየሱስ ጌታ ነው፣ 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 ኢየሱስ ጌታ ነው። ሃሌሉያ 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 ሃሌሉያ። ጌታ ይባርካችሁ። ቁጭ በሉ። ሃሌሉያ። የሐዋርያት ሥራ ምዕራፍ 2 ቁጥር 22 የእስራኤል ሰዎች ሆይ ይህን ቃል ስሙ። ራሳችሁ እንደምታውቁ የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ተአምራትና በድንቆች በምልክቶችም ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበረ። ሃሌሉያ። ዕብራውያን ምዕራፍ 2 ቁጥር 4 እግዚአብሔርም እርሱ ራሱ እንደፈቀደ በምልክትና በድንቅ ነገር በልዩ ልዩ ተአምራትም መንፈስ ቅዱስንም በማደል አብሮ መሰከረለት። አጠገባችሁ ያለውን ሰው እግዚአብሔር ይባርካል በሉልኝ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ጌታ ይባርክሻል። እግዚአብሔር ተአምራት ያደርጋል። አሜን አሜን። መጽሐፍ ቅዱሳችን ከፍጥረት ጀምሮ እስከ ዮሐንስ ራእይ ድረስ ምንድን ነው የሚያወራው ብላችሁ ብትጠይቁኝ ድንቆች፣ ምልክቶችና ተአምራት የሞሉበት ነው የእግዚአብሔር መጽሐፍ። እግዚአብሔር በመጀመሪያው መጽሐፍ ላይ በመጀመሪያው ምዕራፍ በመጀመሪያው ቁጥር ላይ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ይላል። ተአምር ነው ይሄ። እንደዚሁ ተፈጠረ ብለን እግዚአብሔር የተናገረውን ነገር አምነን ነው የምናመልከው። ስለዚህ ከፍጥረት ጀምሮ እስከ ዮሐንስ ራእይ ድረስ እስከ ምዕራፍ 22 ዮሐንስ ራእይ ድረስ ብታነቡ ተአምር ብቻ ነው። ጌታ ይመስገን። እኔም ምኞቴ ነበር ለአገልግሎት ውጣ ተለይ እያሉ ነቢያት ሲናገሩኝ ተማሪም ሆኜ እንደገናም ደግሞ እየሰራሁም ሳገለግል እኔ ዝም ብዬ ሌክቸር ለማድረግ ዲስኩር ለመናገር አልወጣም። ልክ በነቢያትና በሐዋርያት ላይ እየሰራ የእግዚአብሔር ቃል በእኔም የሚሰራ ከሆነ ብቻ እወጣለሁ ብዬ ከአምላኬ ጋር ተወራርጃለሁ። ክብር ለእርሱ ይሁን። በዘመን መጨረሻ ላይ ይሄ ይሆናል ብሎ ተናግሮኛል እግዚአብሔር። የዘመን መጨረሻ ስላልሆነ አሁንም እግዚአብሔር ተአምራት ያደርጋል ብዬ አምናለሁ። እየሆነም ነው። እግዚአብሔር ይመስገን ያለው። ሃሌሉያ። ጌታ ድንቅ ነገር አድራጊ ነው። እጁ ዛሬም ይፈውሳል፣ የታሰሩትን ይፈታል፣ ሙታንን ያስነሳል፣ የወህኒ ደጆችን ይከፍታል። ጌታ የማይቻለውን የሚቻል ያደርጋል። አይቻልም ብላችሁ የምታስቡት ነገር ካለ ሰይጣን ያሳመናችሁ የኔ ነገር ይሄ ነው ከዚህ በኋላ የሚነቃነቅ ነገር የለም ብትሉ እግዚአብሔር ጣልቃ ሲገባ ሁሉ ነገር ይለወጣል። አሜን እንላለን ወይ? በየትኛውም ዘመን ጌታ ራሱን የሚገልጸው ድንቆች፣ ምልክቶችና ተአምራት በማድረግ ነው። ለዚህ ነው ተሐድሶ የሚያስፈልገን። እግዚአብሔርም የተሐድሶን ተስፋ የሰጣችሁ ለዚህ ነው። ስለሆነም ዛሬም ጌታ ድንቃ ድንቆችን ያደርጋል። መዝሙር 77 ቁጥር 14 ላይ የእግዚአብሔር ቃል ተአምራትን የምታደርግ አምላክ አንተ ነህ፣ ለሕዝብ ኃይልን አስታወቅሃቸው ይላል። እርሱ ነው ተአምራት የሚያደርግ። በሰው እጅ ብዙ ነገሮች ይደረጋሉ፣ ያንን እናደንቃለን። እግዚአብሔር ደግሞ ብዙ ተአምራትን ያደርጋል።
አሜን እንላለን ወይ? የሚመጣው ታላቅ ተሐድሶ ውጤት ይዞ ይገለጣል። ለእናንተ የሚመጣው ተሐድሶ ብዙ ውጤት ይዞላችሁ ይገለጣል። አሜን በሉ ካመናችሁ ከኔ ጋር አሜን እንላለን ወይ? ስለዚህ ዛሬ አዋጅ አውጃለሁ። የጌታ መንፈስ ሊፈውስ፣ ሊፈታ፣ በረከትን ሊያፈስ፣ ተአምራትን ሊያደርግ በመካከላችሁ ይገለጣል። አሜን እንላለን ወይ? ሃሌሉያ! እግዚአብሔር ይመስገን። የታምራት አስፈላጊነት እና ምክንያቶችን ጥቂቶችን ብገልጽላችሁ ደስ ይለኛል። ለምንድን ነው ተአምር የሚያስፈልገን? ተአምራት ያስፈልገናል። እንግዲህ ወደ 40 ዓመት ሆነው 12 ሰዎች በፓርክ ውስጥ ተሰብስበን ቤተ ክርስቲያን ተመስርቷል ተብሎ ታወጀ። እንግዲህ አይኖቻችን የሚያየው ነው። ታሪክ ነው የነገርኳቸው፣ አጭር ታሪክ። ያኔ እንዲህ ይሆናል ብለን እኛ አልገመትንም። በቃ እኔ ዛሬ ጌታን ተቀብያለሁ ብዬ እንዴት እፈርማለሁ? 24 ዓመት ወንጌል ስሰብክ ነው የኖርኩ እያልኩ በቃ ስመጻደቅ ነበር ያን ጊዜ። ግን ያው እንዳልኳችሁ ባለቤት ያሸንፋኝ ፈረምኩ እንጂ እሱም ደግሞ የውሸት ፊርማ ነው። የዛለት አይደለም ጌታን የተቀበልኩት። ጌታ ይመስገን። ግን ለበጎ ሆነ። እግዚአብሔር ለበጎ አደረገው እና እናንተን እንደዚህ ሳይ የሚሰማኝ ደስታ እጅግ እጅግ ታላቅ ነው። በጣም ተአምር ነው ደግሞ። እግዚአብሔር የተመሰገነ ይሁን። ለምንድን ነው ተአምራት የሚያስፈልገው? አንደኛ እግዚአብሔር ቃሉን የሚያጸናው ተአምራት በማድረግ ነው። ቃል ብቻ እንድንሰብክ አይደለም ጌታ የሚፈልገው። ፊደል ይገላል፣ መንፈስ ግን ሕይወትን ይሰጣል ይላል የእግዚአብሔር ቃል ሲናገር። ስለዚህ በመንፈስ ቅዱስ የምታምን ቤተ ክርስቲያን የሚከተላት ነገር ተአምር ነው። የምትሰብከው ስብከት በተአምራት ይገለጣል። አጋንንት ይወጣሉ፣ በሽተኞች ይፈወሳሉ፣ እግዚአብሔር በረከቱን በሕዝቡ ላይ ይለቃል፣ ቤተሰቦች ይባረካሉ፣ ልጆች ይባረካሉ። አሜን እንላለን ወይ? እግዚአብሔር ይመስገን። ስለዚህ እግዚአብሔር ቃሉን የሚያጸናበት ስለሆነ ተአምራትን በመካከላችን ያደርጋል። ማርቆስ 16 ቁጥር 20 ላይ ሐዋርያት የሚሰብኩት ወንጌል ተአምራት የተከተለው ወንጌል ነበር። 16:20 ማርቆስ ላይ እነርሱም ወጥተው በየስፍራ ሁሉ ሰበኩ፣ ጌታም ከእነርሱ ጋር ይሠራ ነበር፣ በሚከተሉት ምልክቶች ቃሉን ያጸና ነበር። ቴዎሎጂያችንን ሰዎች ላይቀበሉ ይችላሉ። ይሄ ትክክል አይደለም ሊሉ ይችላሉ። ተአምራትን ግን ሊክዱ አይችሉም። አሜን እንላለን ወይ? አዎ፣ ተአምራትን ሰዎች ሊክዱ ስለማይችሉ ተአምር በሚያዩበት ጊዜ ጌታ ኢየሱስ ክርስቶስን ይቀበላሉ። እግዚአብሔር የተመሰገነ ይሁን። ዛሬ በእስላሞች ሀገር እንኳን በአረቦች ሀገር ተአምር እያደረገ እግዚአብሔር ብዙዎች ወደ ኢየሱስ ክርስቶስ ወንጌል እየመጡ እንደሆነ እሰማለሁ። እግዚአብሔር ይመስገን። ኢየሱስ ክርስቶስ የሞተው ለሰው ልጅ ዘር ሁሉ ነው። ሁሉም ጌታን ቢቀበሉ ደስታችን ነው ወገኖቼ። ስለዚህ እግዚአብሔር ቃሉን የሚያጸናው በተአምራት ነው። ተአምራትን ማንም ሊከራከር አይችልም። የዕውር ዓይን ቢበራ፣ አንካሳ ቢዘል፣ ጌታ እግዚአብሔር ሽባን ቢተረትር፣ ብዙ ተአምራቶችን ቢያደርግ ሰዎች ምንም ምርጫ የላቸውም፣ ያምናሉ። እግዚአብሔር የተመሰገነ ይሁን። አሜን እንላለን ወይ? ኮሚኒዝም በጣም በገነነበት ዘመን በሩሲያ ውስጥ ነው። አንዱን በጣም የታወቀ ፓስተር በአንደርግራውንድ ቸርች የሚሰብክ ይሄ በደንብ የተደረገ ነገር ነው እና ይሄን ሰው መግደል አለብን፣ ስለዚህ እናስፈራራው እንደሚሞት ብለው ዶክተር መጣ በፖይዝን ያንን ሰው ሊገሉት። ስማ አንተ አምላክን ብትክድ ይሻላል፣ ይኸውልህ አሁን በመርዝ የተለወሰ ስጋ እናበላሃለን፣ በእሱ ነው የምንገልህ፣ ገዳይ መሆኑን ደግሞ እወቅ። በአንድነት በመርዝ ስጋ ለውሰው ዶክተሩ በማንሻ ነሳና መቀስ የሚመስል ነገር
ፎርሴፕስ ይባላል። በእሱ አንስቶ ለውሻው ሰጠው። ውሻው በልቶ ወዲያው ሞተ። ለፓስተሩ ይሄ ነው እንግዲህ ውሻው ሞተ፣ ተመልከት፣ አንተም ትሞታለህ። ከምትሞት ለምን በልተህ ራስን አታድንም? በኋላ ማን ነው ክደህ ለምን ራስን አታድንም? ይህንን ነው የምናበላ። አየህ ውሻው ሞተ። በኋላ ሰጡት በሳህን። በናዝሬቱ በጌታ በኢየሱስ ክርስቶስ ስም እጸልያለሁ፣ ይሄ ምግብ የተባረከ ይሁን። እግዚአብሔር ሆይ በስምህ እበላዋለሁ። አንተ ባርከው ቀድሰው። እያነሳ ግጥም አድርጎ በሹካ በላ። ቢያዩት አይሞትም፣ ቢያዩት ምንም አይሆንም። ምንም ጠበቀ። ዶክተሩ ይጠብቃል ቆሙ። ከዛ በኋላ ይሄ ሰውዬ በመዳኑ ምክንያት ባለመሞቱ ምክንያት የኮሚኒስት ካርዱን ዶክተሩ አውጥቶ ኮሚኒዝምን ክጃለሁ፣ ይሄ ሰው የሚያመልከውን ኢየሱስ ክርስቶስን ተቀብያለሁ አለ። ክብር ለእግዚአብሔር። አያችሁ፣ ሃሌሉያ፣ ክብር ለኢየሱስ ይሁን። ቴዎሎጂን መቃወም ይቻላል፣ እምነታችን መቃወም ይችላሉ ሰዎች፣ ተአምራትን ግን መቃወም አይችሉም። ስለዚህ ተሐድሶ ለቤተ ክርስቲያን ትልቅ ጉልበት ነው። ተአምራት ትልቅ ጉልበት ነው ለቤተ ክርስቲያን። አሜን እንላለን ወይ? ፓስተሮች፣ አገልጋዮች በቃ በዚህ ላይ አጠንክራችሁ ጸልዩ። እግዚአብሔር ድንቅ ያደርጋል። ሚሽነሪዎች ያደርጋቸዋል እግዚአብሔር። እነዚህን የማያምኑ ያገሩ ሰዎችን ወደ እግዚአብሔር መንግሥት እንድታመጡ መሳሪያ አድርጎ ይጠቀምባቸዋል። ይሄ አስቤ የመጣሁት አይደለም፣ አሁን ጌታ የሚናገራችሁ ነው። አሜን እንላለን ወይ? ክብር ለእግዚአብሔር ይሁን። ቃሉን ጌታ በተአምራት ያጸናል። ሁለተኛ የተቸገሩ ሰዎችን መርዳት ይፈልጋል እግዚአብሔር። ለዚህ ነው ተአምራት የሚያደርገው። የተቸገሩ ሰዎችን መርዳት ይፈልጋል። እኔን እንዴት እንደረዳኝ ብነግራችሁ መጽሐፍት እንኳን አይበቃውም። በእውነት ጌታ ያደረገልኝ ነገር አስደናቂ ተአምራቶችን በግሌም ተለማምጃለሁ፣ ሰዎችም ሲለማመዱ አይቻለሁ። እዚሁ ከተማ ውስጥ ተማሪ በነበርኩ ጊዜ አንድ ዋንዳ፣ ሴቷ ዋንዳ ነች፣ ሰውየው ጆዋን ይባላል። ካንሰር ይዟቸው ታመው፣ ጓደኛችን ከኔ ጋር ትምህርት ቤት ውስጥ ቀለም የሚቀባ ሰው ነው። በጣም ወዳጃችን ነው። ማርቨን ይባላል። ዋንዳና ጆን እኮ ካንሰር ተገኝቶባቸው እየታከሙ ነው ያሉት። እግዚአብሔር በእናንተ እንደሚሰራ ቃለሁ፣ ባካችሁ ሂደን እንጸልይላቸው አለኝ። እሺ ብለን ተነስተን ሄድን። ቤታቸው ወደ ታች ነው፣ ከክራይስት ፎር ዘ ኔሽንስ ወደ ታች ራቅ ይላል። በማታ ተነስተን ሄድን። ስንደውል በሩን ከፈቱልን። ሲከፍቱ ብርሃን፣ ነጸብራቃዊ ብርሃን በቤት ውስጥ ሲገባ እግዚአብሔር አሳየኝ። ብልጭ ብሎ በቃ ትልቅ ብርሃን ሲገባ እና ወደቁ። እነሱ በሩን ከፍተው ወደቁ። እኔና ባለቤቴም ያ ጓደኛዬም ከነ ባለቤቱ ሁላችንም ቤቱ ስንገባ የእግዚአብሔር ክብር ነው። አያችሁ፣ የኤሌክትሪክ መብራት አይደለም፣ በር ክፈቱ ነው ያልነው። ነገር ግን የእግዚአብሔር ብርሃን ነው የገባው እዛ ውስጥ። ሁላችንም መሬት ላይ ወደቅ። አልጸለይንም፣ ምንም አላልንም። ትንቢት ብቻ ተናገርኩ። እግዚአብሔር ፈውሷቸዋል የሚል ተናገርኩ። እና በሰሞኑ ቀጠሮ ወስደው ሄደው ሲመረመሩ ሁለቱም ከካንሰር ነፃ ናችሁ ተባለ። ይህ ያስደንቀኛል። ክብር ለእግዚአብሔር። ሃሌሉያ። እንደዚህ የመሰለ ተአምር ጌታ የሰራውን ብነግራችሁ በእውነት ነው የምለው፣ በጣም ያስደንቃችኋል። የሰው እጅ የሌለበት በር ክፈቱልን ብለው በር ነው የከፈቱት። ግን እኛን ሲያዩ በቃ ጌታ ቀድሞን ገባ ማለት ነው። ኃይለኛ ብርሃን ነው በዛ ውስጥ የበራው። ብርሃኑን አይቻለሁ። እንደዚህ አይነት ነገር ጌታ ብዙ ጊዜ አሳይቶኛል። ክብር ለእግዚአብሔር ይሁን። እንዲህ ያለ ትውልድ ይነሳል በመካከላቸው፣ የተቀባ ትውልድ። አሜን እንላለን ወይ? ይኸው መድኃኒቱ ምን መሰላችሁ? ማመን ነው። ይሄንን ነው ጌታ የሚያደርገኝ ብለህ እመን።
አሜን እንላለን ወይ? ጌታ ይመስገን። የምሰብከውን ወንጌል የሚከተል ምልክትና ድንቅ ተአምራት ይከሰታል ብለን ጌታን እናገልግለው። እግዚአብሔር የተባረከ ይሁን። የተቸገሩ ሰዎችን መርዳት ይፈልጋል ጌታ። አሜን እንላለን ወይ? አንድ በጣም የተቸገረ ሰው ልጁ በእሳት ውስጥ እየሄደ ይወድቃል፣ በውሃ ውስጥ ይወድቃል። ጌታ ኢየሱስ 3ቱን ደቀ መዛሙርት ይዟቸው ወደ ተራራ ወጥተዋል። 9ኙ ግን እዛው ነበሩ ቀርተዋል። ወደ 9ኙ አምጥተው ያንን በእሳትና በውሃ ውስጥ የሚወድቅ ልጅ በሏ ፈውሱ፣ እንፈውሳለን አላላችሁም እያሉ ልጁን መፈወስ አቃታቸው። ከዛ ጌታ ኢየሱስ ክርስቶስ ክብሩን ገልጦ ለ3ቱ ካሳየ በኋላ መጣ። ኢየሱስ ጌታ ነው። ሃሌሉያ። 9ኙንም አልተዋቸውም። ምናልባት መፈወስ ስላቃታቸው ሊደበድቧቸውም እንኳን ይችላሉ። ምን አድርጉ ነው የምትሏቸው አለ ጌታ ኢየሱስ። ይኸውና በእሳት ውስጥ ይወድቃል፣ በውሃ ውስጥ ይወድቃል። ልጄን ፈውሱልኝ ብዬ ባመጣ ሊፈውሱት አልቻሉም አለ። የማታምን ትውልድ እስከ መቼ ድረስ ከእናንተ ጋር እኖራለሁ? ወደ እኔ አምጡት አለ ጌታ ኢየሱስ። ሃሌሉያ። ወደ እኔ አምጡት። አሁንም እኔንና እናንተን ችግራችሁን ወደ እኔ አምጪው፣ ወደ እኔ አምጣው ነው የሚለው። ክብር ለእግዚአብሔር ይሁን። የምትቸገሩበት ነገር አለ፣ ወደ እኔ አምጣው። ሃሌሉያ። የናዝሬቱ ጌታ ኢየሱስ ክርስቶስ የቀራንዮ መስዋዕታችን ኢየሱስ ክርስቶስ አምጣው ችግርህን ወደ እኔ፣ የምታለቅሽበትን አምጪው ወደ እኔ። አሜን እንላለን ወይ? ይኸው ምንድነው ችግሩ? ከመቼ ጀምሮ ነው እንደዚህ የሚያሰቃየው? ይኸው ጌታ ሆይ በእሳት ውስጥ ይጥለዋል፣ በውሃ ውስጥ ይጥለዋል። እባክህ ዘንልን፣ እባክህ ፈውስልን። ሃሌሉያ። ክብር ለእግዚአብሔር ይሁን። ወደ እኔ አምጣው ያለ ጌታ በቀጠሮ አይለቀንም ወገኖቼ። እነሆ ጥያቄያችንን ወዲያው ይመልሳል። ሃሌሉያ። አሜን እንላለን ወይ? ይመልሳል እግዚአብሔር። ለሚያለቅሱ እንባቸውን ማበስ ብቻ አይደለም፣ አይዞሽ አይዞ ብቻ አይደለም፣ የችግራችንን መንስኤ ከስር ከመሰረቱ ይነቅለዋል። አሜን እንላለን ወይ? እንደዚህ ያለውን ኢየሱስ አውቃለሁ፣ የሚፈውስ ነፃ የሚያወጣ ቀንበርን የሚሰብር። አሜን እንላለን ወይ? ኢየሱስ ጌታ ነው። ሃሌሉያ። አሜን እንላለን ወይ? ወደ እኔ አምጡት አለ። ከዛ በኋላ ጌታ ኢየሱስ ክርስቶስ አጋንንቱን ገሰጸው፣ ከውስጡ አወጣ። ደቀ መዛሙርቱ ጥያቄ ጠየቁት። እኛ ለምንድን ነው መፈወስ ያቃተን አሉት። ለምንድን ነው ያቃተን? የዚህ አይነቱ ወገን ከጾምና ከጸሎት በስተቀር አይወጣም አለው። ጾምና ጸሎት ትልቅ ጉልበት አለው ወገኖች በሕይወታችን። እግዚአብሔር እንዲያዝንልን ከእግዚአብሔር ጋር ጊዜ መውሰድ፣ መጾም፣ መጸለይ በጣም አስፈላጊ ነው። ይህን አታደርጉም ብዬ አልገምትም። ምክንያቱም ቤተ ክርስቲያኒቱ በዚህ የምታምን ስለሆነች። ጾሙ፣ ጸልዩ። አገልጋዮች በጾም በጸሎት ጊዜ ይውሰዱ። እግዚአብሔር አምላክ ከእናንተ ጋር ይሰራል። እግዚአብሔር የተመሰገነ ይሁን። አሜን እንላለን ወይ? ጌታ ይመስገን። ስለዚህ እግዚአብሔር ስለሚያዝንልን ለሰው ጥቅም ተአምራትን ያደርጋል። ሌላው ምክንያት ይሄ ነው። ሶስተኛው ምክንያት ተአምራት የሚያደርግበት ቤተ ክርስቲያንን ለማንቃት ነው። ሐናንያና ሰጲራ እንዲሞቱ እንኳን በመሆኑ ምክንያት እነርሱ በመሞታቸው ምክንያት ዋሽተው ነው፣ ደብቀው ነው ወደ እግዚአብሔር ሰዎች ማምጣት ያለባቸውን ስላላመጡ ነው የሞቱት። ግን ቤተ ክርስቲያን ነቃች። ትልቅ ፍርሃት በሕዝቡ ላይ ወደቀ፣ በአማኞች ላይ ወደቀ። ቀጥ ብለው ጌታን ማምለክ ጀመሩ። ስለዚህ እግዚአብሔር አምላካችን ተአምራትን በማድረግ እኔንና እናንተን ቤተ ክርስቲያንን ያነቃቃል። እግዚአብሔር ይመስገን። በተአምራት አምናለሁ። እግዚአብሔር ትልቅ ነው፣ ትልቅ ነገር ይሰጣል። አሜን እንላለን ወይ? ክብር ለኢየሱስ ይሁን። ትልቅ ነገር ይሰጣል እግዚአብሔር። አሜን አሜን አሜን። ሃሌሉያ። ታዲያ የተአምራት ምንጭ ደግሞ ትላንትና ሳካፍላችሁ የዋልኩት ጌታ መንፈስ ቅዱስ ነው። አሜን እንላለን ወይ? ጌታችን ኢየሱስ ክርስቶስ ራሱ ተአምራት ያደረገው
በመንፈስ ቅዱስ ኃይል እንደሆነ ራሱ ይናገራል። ሉቃስ ምዕራፍ 4 አንስቶ ጌታ ኢየሱስ ክርስቶስ መጽሐፉን በተረተረ ጊዜ የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ፣ ለዕውሮች ማየትን እሰጥ ዘንድ፣ የታሰሩትን እፈታ ዘንድ፣ ልባቸው የተሰበረውን እጠግን ዘንድ እያለ አነበበ። የጌታ መንፈስ በእኔ ላይ ነው። አሜን እንላለን ወይ? መቼ ነው የእግዚአብሔር መንፈስ በእርሱ ላይ የመጣው? ዮሐንስ በውሃ ሲያጠምቀው የእግዚአብሔር መንፈስ በርግብ መልክ መጣና በእርሱ ላይ አረፈበት፣ ተመላለሰበት ይላል። ኢየሱስ ክርስቶስ የመንፈስ ቅዱስ ቅባት ካስፈለገው እኔና እናንተ ደግሞ በብዛት ያስፈልገናል። ይህ መንፈስ ሁልጊዜ እንዲወርድብን ያስፈልጋል። አሜን እንላለን ወይ? እግዚአብሔር ይመስገን። ሐዋርያት በመንፈስ ቅዱስ ከተሞሉ በኋላ ጌታችን ኢየሱስ ክርስቶስ ያገለገልበትን ጉልበት ሲናገሩ እንደዚህ አሉ። በሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ እግዚአብሔር የናዝሬቱ ኢየሱስ ክርስቶስን ሃሌሉያ በመንፈስ ቅዱስ በኃይልም ቀባው፣ እርሱም መልካም እያደረገ በዲያብሎስ የታሰሩትን ሁሉ እየፈወሰ ዞረ። እኛም እርሱ ላደረገው ነገር የዓይን ምስክሮች ነን። አሜን እንላለን ወይ? እንደዚህ ነው ያሉት። በመንፈስ ቅዱስ በኃይልም ቀባው። መንፈስ ቅዱስ መለኮታዊ ኃይል አለው። በሚቀባበት ጊዜ ኃይል ይሰጣቸዋል። እንዴት ተደረገ? በእኔ ተደረገ ልንል አንችልም። በእኔ አይደለም የተደረገው፣ መንፈስ ቅዱስ ነው ያደረገው። እግዚአብሔር የተመሰገነ ይሁን። ባለፈው ባለቤትን ከሸኘው በኋላ ኢትዮጵያም እስራኤል ሀገርም ሄጄ ነበር። እንደዚህ ወንጌል እየሰበኩ እየሰበኩ ወደ ህዝቡ መካከል ገባ። ስገባ አጋንንት ከዚህም ይጮሃል። አጋንንት አልገሰጽኩም፣ እጄን ማንም ላይ አልጫልኩም። ምንድነው ታዲያ ይህን ያደረገው? ኢየሱስ ነው። አሜን እንላለን ወይ? ጉባኤው መካከል ይመላለስ ነበር። የእርሱ ግርማ ነው አጋንንቱን ያስበረገገው። አሜን እንላለን ወይ? ከዛ በኋላ በቃ አምጡልኝ ብዬ አጋንንቱን መናፍስቱን አስወጣሁ በኢየሱስ ክርስቶስ ስም። ለዚህ ነው ማታ ገብቼ በሰባራ ቃም ትጠቀማለህ፣ ሐዘኔን እያሰብኩ ነው። ድሮም እኮ እኔ ነኝ የምሰራው አለኝ። አሁኑን ነው የምታወራ? ድሮም። አዎ፣ እግዚአብሔር የተመሰገነ ይሁን። ሁልጊዜ በእኛ ውስጥ የሚሰራ እግዚአብሔር ነው። ስለዚህ መንፈስ ቅዱስ የናዝሬቱ ኢየሱስ ክርስቶስን በመንፈስ ቅዱስ በኃይልም ቀባው ይላል። አሜን እንላለን ወይ? ዛሬ ደግሞ እናንተን ነው የሚቀባችሁ። አገልጋዮች እናንተን ይቀባችኋል፣ በኃይል እንድታገለግሉ፣ በስልጣን እንድታገለግሉ። አሜን እንላለን ወይ? እንግዲህ እኔ ስራ ሰዓት መቆስቆስ ነው፣ ኢንፎርሜሽን አይደለም የምሰጣችሁ። በትክክል እግዚአብሔር ልጆቹን ይቀባቸዋል። አሜን እንላለን ወይ? ጉባኤው ደግሞ እነዚህን የተቀቡ አገልጋዮች ማክበር አለባችሁ። በውስጣቸው የሚሰራው መንፈስ የእግዚአብሔር መንፈስ ስለሆነ በሰጣችኋቸው አክብሮት፣ እነርሱን ማለት አክብሮት በምልበት ጊዜ ለሰው የሚገባውን ለአገልጋይ የሚገባውን አክብሮት ሰጧቸው። ጸጋውን ነው ያከበራችሁት። በውስጣቸው ያለውን ቅባት ነው ያከበራችሁት። ይበልጥ እግዚአብሔር ደግሞ ይጠቀምባቸዋል። በብዙ ጸሎትና ድካም ነው መልእክት ይዘውላችሁ የሚመጡ። እግዚአብሔር ይመስገን። ጌታ ደግሞ እንዲሰራባቸው ለነርሱ መጸለይ አስፈላጊ ነው። ይህ የቅባት ዘመን ነው። ተሐድሶ ቅባት የሌለበት አይደለም። ተሐድሶ በቅባት የሚመጣ ተሐድሶ ነው ወገኖቼ። አው እንዳልኳችሁ ነው። ፊደል ይገላል፣ መንፈስ ግን ሕይወትን ይሰጣል። ቃል ብቻ እየተናገርን ተሐድሶን ማምጣት አንችልም። በድንገት አንድ ነገር ይሆናል በመካከላችሁ። ክብር ለእግዚአብሔር ይሁን። ፓስተሮች አዳምጡኝ። ድንገት አንድ ነገር ይሆናል በመካከላችሁ። ኢየሱስ ክርስቶስ ጌታ ነው። ድንገት እንዲሆናል ብላችሁ ሳታስቡ እግዚአብሔር አምላክ ድንቆችን እያደረገ እናንተንም የሚገለገሉባችሁንም ሰዎች ያስደንቃል። አሜን እንላለን ወይ? ምድር እግዚአብሔርን በማወቅ ትሞላለች። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ አሜን እንላለን ወይ?
ኢየሱስ ጌታ ነው። ሃሌሉያ አሜን 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 ሃሌሉያ ሃሌሉያ። መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ የምልበት ምክንያት መንፈስ ቅዱስ የሚሰራውን ስላየሁ ነው ወገኖቼ። ዘመናት አይሽሩትም። አዎ ብዙ እንሰማለን ስለ መንፈስ ቅዱስ ሥራ። ምናልባትም ሐዋርያት ነቢያትም ይባሉ የተነሱትን በእነርሱ ብቻ ነው የሚሰራን ብለን እናስባለን። እግዚአብሔር አምላክ በእናንተ ይሰራል። አሜን እንላለን ወይ? ሩቅ ቦታ መሄድ የለባችሁም። እግዚአብሔር የቅርብ አምላክ ነው። እዚህ ያላችሁትን ይቀባችኋል። አሜን እንላለን ወይ? ቀብቶ ይጠቀምባችኋል። ኢየሱስ ጌታ ነው። ክብሩን ደግሞ ጠቅልሎ እርሱ ይወስዳል። ክብር ለኢየሱስ ይሁን። አሜን እንላለን ወይ? ሃሌሉያ ሃሌሉያ አሜን እንላለን ወይ? ታምራትን ትራባላችሁ፣ ትጠማላችሁ። እኔ የምራበውና የምጠማው ኢየሱሴን ነው፣ ጌታዬን። እርሱን ራሱን ነው የምጠማው የምራበው። አንድ ጊዜ እንደዚህ ሆነ። በአንድ መጽሐፌ ላይ ጽፌዋለሁ፣ የፈውስ ኪዳን በሚለው መጽሐፌ ላይ። በዛ ላይ የጻፍኩት አንድ ቻፕተር ነው። በጣም የሚያስደንቅ ነው። የራሴ ራእይ ነው። ሰው ሊያምነው ላያምነው ይችላል። እኔ ግን የተለማመድኩት ነው። አንዳንድ ምልክቶች በሰውነቴ ላይ አያለሁ። ለመስበክ በምዘጋጅበት ጊዜ ምልክቶች በሰውነቴ ላይ አያለሁ። ምን እንደሆኑ አላውቅም። አንዳንዴ እጄን ያመኛል፣ ራሴን ያመኛል፣ ዓይኔን ይወጋኛል፣ ሆዴን በቃ ሆዴ ይገለባበጣል፣ ያመኛል። እግሬን የማያመኝ ቦታ የለም። ምንድነው የልሰብክ ስል ላይ የሚሰማኝ በሽታ ብዬ ጥያቄ መጠየቅ ጀመርኩ። ምንድነው እሱ? ዶክተር ቶለሳ ያኔ ተማሪ ነበር፣ ፉለር ሴሚናሪ ሊያገለግል እኔ ጋ መጣ። እንዲሁ ሊጠይቀኝ መጣ። ሳኖዜ ፓስተር ሳደርግ ነው። ከዛ በኋላ መጣና አገልግሎቱን ከጨረሰ በኋላ ወንድም ቶለሳ እባክህ አንድ ችግር አለኝ አልኩት። ምንድነው አለ። መድረክ ላይ ስወጣ በቃ ሰውነቴ ሁሉ በበሽታ በቃ በውጋት፣ በራስ ምታት፣ በሆድ ቁርጠት፣ በተለያየ ነገር እታመማለሁ አልኩት። ሰማና ፓስተር አለኝ፣ አንድ ትንሽ መጽሐፍ ፉለር ሴሚናሪ ውስጥ አንብቤያለሁ። ሰው ራሱን የሚታመም ሰው ጉባኤ ውስጥ ካለ አንተንም ያምሃል። እጁን የሚታመም ካለ አንተንም እጅህን ያምሃል። ሆድህን ደግሞ ቁርጠት ምናምን ይሰማሃል ውስጥ የታመመ ሰው ካለ። እግዚአብሔር የፈውስ ስጦታ ሰጥተዋል አለ። ጌታ የተመሰገነ ይሁን። እና በዛ መንገድ እግዚአብሔር ብዙ ሰዎችን ሲፈውስ አይቻለሁ። ይህን ነገር ለማረጋገጥ ግን ወደ ጾም ጸሎት ቦታ መሄድ አለብኝ አልኩ። አንድ ሳምንት ወደ ጾም ጸሎት ስፍራ ሄድኩ። ሳና ክሩዝ ይባላል። የምግብ ሽታ የለም፣ ሃምበርገር ሽታ የለም፣ ውሃም አይጠጣም። በቃ እዛ ሄድኩና አንድ ሳምንት በጌታ ፊት እቆያለሁ ስለ አንድ ወንድም። እኔም አብሬ ሄዳለሁ አለኝ። ተው አትችልም፣ ሳምንት ነው የምቆየው፣ ውሃ አይጠጣም፣ ምግብ አይበላም አልኩት። የለም እሄዳለሁ አለ። ሄዳለሁ። እንደውም መኪናውን ይነዳልኝ እሱ ነው። ሄደ። ሰኞ ዕለት አብሮኝ ሲጸልይ ዋላ አደረ። ማክሰኞ ወደ 2:00 ላይ እሄዳለሁ አለ። የት ነው የምትሄደው? እሄዳለሁ በቃኝ አለ። አትችልም አላልኩም? ለምን መጣ? በመጀመሪያ ቆይ ጌታ ልጠይቅ አልኩ። ትንሽ ዳስ ነች የሰጡን ጎጆ። ዞር አልኩና ለበለዓም እንኳን የምትናገር ጌታ፣ ይሄ ሰው ሄዳለሁ ይላል፣ ምን ልበለው ጌታ ሆይ ብዬ ጠየቅኩ። 2 አውሬዎች አፋቸውን ከፍተው ብለው ሊውጡት ተዘጋጅተው እንደሆነ ነገረኝ። ስማ፣ 2 አውሬ አንበሳ ይመስላሉ፣ አጋንንት ነው፣ ሊውጡ ተዘጋጅተዋል፣ አትሂድ አልኩት። እምቢ ብሎ ስሊፒንግ ባጉን ጠቅልሎ ተነስቶ ተንበረከኩን። ልክ እሱ ሴት ተንበረከኩ። 2 o'clock አስታውሳለሁ።
16 ሰዓት ነው ተንበርክኬ የጸለይኩት። 16 hours። ይሄ የእግዚአብሔር ጸጋ ነው እንጂ እንዴት ይቻላል? 16 ሰዓት ከቦታዬ ሳልነሳ ስጸልይ አመሸሁ። ሚድናይት አካባቢ ተነሳሁና ተኛሁ። ስሊፒንግ ባጌ ውስጥ ገባሁ። ከዛ በኋላ ስሊፒንግ ባጌ አጥፍቻ አንድ ትንሽ አምፖል ነች ያለችው፣ እሷንም አጥፍቻታለሁ። ሸለብ ሲያደርገኝ እንቅልፍ ስሊፒንግ ባጌን ከስር ነቀነቀኝና ተነጸልይ። ጌታ መሆኑን አወቅኩ። ስከፍት ምንም የማየው ነገር የለም። ጌታ ሆይ እባክህ ልተኛ፣ ሬከርድ የበጠሰ 16 ሰዓት ከአንተ ጋር አሳልፌያለሁ። እባክህ ልተኛ አልኩና ዘጋውና ተኛ። ሁለተኛ መጣ ጌታ ነቀነቀኝ። ተነጸልይ። ጌታ ሆይ እባክህ ልተኛ፣ ነገም እዚህ አለሁ። በቃ ሮብን፣ ሐሙስ፣ ዓርብ እያልኩ ሳምንቱን ጨረስኩ፣ ቆጠርኩለት። አሁን እና ዚፕ አድርጌ የፈቀደልኝ መስሎኝ ተኛ። ሶስተኛው አንስቶ የሚያፈርጠኝ ይመስላል ሲወዘውዘኝ እና ከዛ በኋላ ቤቱ በብርሃን ተሞልቶ አየሁ። ከመብራቷ አይደለም፣ ይሄ በቃ የመለኮት ብርሃን ቤቱን ሞልቶታል። ደነገጥኩና ዘልዬ ወጣሁ ከስሊፒንግ ባጌ ውስጥ። ጌታ ኮርነር ላይ ቆሞ አየሁት። አይቼ ቶሎ ወደ መሬት ነው ያልኩት። ቁጭ አልኩ ግድግዳ ተደግፌ። ልጄ ሆይ የምትፈልገውን ነገር ጠይቃለኝ። የዛለት አንድ 2 ሚሊዮን 5 ሚሊዮን ዶላር ብጠይቅ በቃ እናንተንም አላስቸግራችሁም ነበር። ነገር ግን ችግሬ ያኔ በቃ ስለምን የነበረው የፈውስ ነገር ነው። ጌታዊ ጸጉር እንዴት ነው የሚፈወሰው? በእያንዳንዱ የጸጉር ፎሊከል ውስጥ በቃ ውጋት ጨቅ ያደርገኛል። ገባኝ። ራስ ምታት እንዴት ነው የሚፈወሰው? ያኛው ይቆማል። ራሴን አንድ ጊዜ የራስ ምታት ማዕበል ይለቅብኛል። ጆሮ እንዴት ነው የሚፈወሰው? ያ ይሄዳል። ጠቅ። አሁንማ ሰለጠንኩ። ቶሎ ጠይቀዋለሁ። አይን በቃ የውስጥና የውጭ አናቶሚና ፊዚዮሎጂ በደንብ ስለተማርኩ የውስጥ ብልቶች የወንዶችም የሴቶችም አንድም አልቀረኝም። ጠየቅኩት፣ ምልክቶችን ሰጠኝ እግዚአብሔር። ጌታ የተመሰገነ ይሁን። እና በመጨረሻ የእግር ጥፍር ድረስ ሄድኩ። በእውነት ነው የምላችሁ፣ ሁሉንም ጌታ ገለጸልኝ። ሌላ የምትጠይቀኝ ነገር አለ ሲለኝ፣ ጌታ ሆይ ይሄ ብቻ ነው አልኩ። አሁን ስቃዩም ስለበዛብኝ ቶሎ እንዲሄድልኝ ነው የፈለግኩት። እንግዲህ ያለኝ ጌታ፣ ቁስሌን በሰውነቴ ተሸክመህ በዓለም ዙሪያ ትዞራለህ አለኝ። ክብር ለእግዚአብሔር። ያ ነበር በዓለም ዙሪያ ሲያዞረኝ የነበረው። አሁንም ደግሞ አላቆምኩም። እግዚአብሔር ይመስገን፣ እሱ እየነዳኝ እንዳለ አውቃለሁ። እግዚአብሔር አምላክ ወገኖቼ እንደዚህ አይነቱን መገለጥ ይስጣችሁ። ይሄ የኔ ራእይ ነው። ለእኔ ያሳየኝ እግዚአብሔር ይሄንን ነው። በሄድኩበት ቦታ ሁሉ እግዚአብሔር አምላክ ታላላቅ ተአምራቶችን ሲያደርግ ተመልክቻለሁ። እብዶችን ሲፈውስ፣ አይን ሲያበራ፣ እግዚአብሔር አምላክ የሰራውን ነገር ልተርከው አልችልም። እሱ ነው የሰራው። አሜን እንላለን ወይ? ጌታ ይመስገን። አጋንንትን በማስ ሲያስወጣ፣ ሰዎች በማስ በመንፈስ ቅዱስ ሲሞሉ፣ ይህን ሁሉ የክብር አገልግሎት አሳየኝ እና እንግዲህ ገና ደግሞ የምጠብቃቸው ነገሮች አሉ። ስለዚህ ተአምራትን ወገኖች፣ ተአምር የሚያደርገውን ጌታ እርሱን ተጠሙ፣ እርሱን ፈልጉ። አሜን እንላለን ወይ? ኢየሱስ ጌታ ነው። አሜን አሜን አሜን። ሃሌሉያ። መራብ ማለት ነው። እግዚአብሔርን ጌታን መራብ፣ ስራውን መራብ ዋናው የኔና የእናንተ ተአምራት እንዲከሰቱ የምንፈልግባቸው መንገዶች ናቸው። ሁለተኛ ማመን ነው። ቃሉን ማመን።
እኔ የእግዚአብሔርን ቃል በጣም ነው የምጠቀመው። መጽሐፍ ቅዱስ ነው ብዙም ማጠናው። ምክንያቱም በቃ ይሄ ለእኔ ይሰራል ብዬ ነው ያንን የምለው። ስጸልይም እንደዚሁ ነው የምጸልየው። እንደ መዝሙር 91 ያለውን ለጥበቃ እንዲሁም ደግሞ በተአምራት መኖር ዘዳግም 28 አይነቱን ብሉይ ኪዳን ነው ምንድን ነው እያሉ ሰዎች ያጥላላል። ለእኔ ግን ሰርቶልኛል። አሜን እንላለን ወይ? ክብር ለእግዚአብሔር ይሁን። ቃሉን አደርጋለሁ፣ ቃሉን እሰማለሁ፣ አደርገዋለሁ እና በረከት ይከተለኛል፣ ያገኘኝማል። እንደዚህ እያልኩ ነው እና የእግዚአብሔርን ቃል ብትሰማ ብታደርገውም እነዚህ በረከቶች ይከተሉሃል፣ ያገኙሁማል ይላል። ሰይፉ የት ጋር ነው ያለው ብሎ በረከት እየፈለገኝ ይመጣል። እኔ በረከትን ፍለጋ አልሄድም፣ እርሱ እኔን ይፈልገኛል። አሜን እንላለን ወይ? ኢየሱስ ጌታ ነው። እንዲህ እያልኩ ነው የምጸልየው። በማለዳ ተነስቼ ስጸልይ ወይም ሌሊት በቃ የእግዚአብሔርን ቃል መጸለይ። ጸልዩ ወገኖቼ፣ ቃሉን እየጠቀሳችሁ ቃሉን በቃላችሁ እያጠናችሁ እሱን ራሱን ጸልዩት። እግዚአብሔር የተመሰገነ ይሁን። አሜን እንላለን ወይ? ሃሌሉያ። ቃሉን ማመን አስፈላጊ ነው። ሮሜ ምዕራፍ 4 ቁጥር 19 እና 20 ላይ አንድ ሽማግሌ ነበር። እዛ ላይ ሁላችሁም ታውቁታላችሁ። አባታችን አብርሃም 100 ዓመትም ሽማግሌ ስለሆነ እንደ ሙት የሆነውን የራሱን ሥጋና የሳራ ማኅፀን ሙት መሆኑን በእምነቱ ሳይደክም ተመለከተ። ለእግዚአብሔርም ክብር እየሰጠ የሰጠውንም ተስፋ ደግሞ ሊፈጽም እንዲችል አጥብቆ እየተረዳ በእምነት በረታ እንጂ በአለማመን ምክንያት በእግዚአብሔር ተስፋ ቃል አልተጠራጠረም። የሚታመን አምላክ ነው አምላካችን። የማያሳፍር አምላክ ነው። አሜን እንላለን ወይ? ያ ከኔ ጋር መጸለይ ያቃተው ሰው እንኳን ሄደ እሱ ትቶኝ ሄደ። ከዛ በኋላ ሊወስደኝ መጣ ጸሎቴን ስጨርስ። እንዴት ነበርክ እባክህ ስል አያውን ደክሞሃል አላነጋግርህም ፓስተር አለ። ጁስ ሰራልኝ ቤት አድርሶ ጾም ከፈታው በኋላ ያወራኛል። ሁለቱ እኮ አውሬዎች በቃ አፋቸውን ከፍተው ይጠብቁሃል ብለህ የነገርከኝ በቃ የመጀመሪያው አለቃዬ ነበር። ኢንጂነር ነው። በጣም ያኔ ትልቅ ደሞዝ ነው የሚያገኘው። እና ሮቦት ወደቀብን። ስልክ ብደውል አላነሳህም። ያኔ ሴልፎን የለም፣ የቤት ስልክ ነው። ብደውል አላነሳልኝም። ስራ ፈታን ብሎ ሲቆጣው አንተ ደግሞ ነግሬህ አይደለም እንዴ እረፍት ወስጄ አይደለም የሄድኩት ብሎ በቦክስ ፈረንጁን አጣድፎ መሬት ላይ ዘረረው። ጩኸት ሰምቶ ዋናው አለቃ መጣ። ዋናው አለቃ ሲመጣ እሱንም ደግሞ ቦክሰኛ ነው ሰውየው። በቦክስ ሊደፋው ሲል እኔ አንተን ነው የምደግፈው፣ ምንድን ነው ችግሩ እንዴ? ሮቦት ወደቀብን፣ ደውዬ አጣው ይለኛል። እረፍት እኮ ወስጄ ነው የሄድኩት። እኔ አንተን ነው የምደግፈው ብሎ ራሱን አስመለጠ። ሰኞ መጣ። ሰኞ ሲመጣ ዘበኛ ገና ጌቱ ላይ ሲገባ ደብዳቤ ሰጠው፣ ከስራ ተሰናብተሃል የሚል። ያ ሰው ሆምለስ ሆነ፣ ትዳሩን ፈታ፣ ቤቱን ባንክ ቤት ወሰደበት፣ ጌታን ተወ። በቃ ከርታታ ሰው ሆነ። ያለ እግዚአብሔር ፈቃድ መጓዝ እንደዚህ ያለ ችግር ያመጣል ወገኖቼ። በእርሱ ፊትም ቢሆን ይሄን ነግራቸዋለሁ። ኦክላንድ ውስጥ ሳገለግል አጠገቤ ነበር። ወደ ጌታ ተመልሶ ናና ራስ መስክር ብየዋለሁ እና ይህን ነገር ራሱም ይመሰክረዋል። እና ሰይጣን አፉን ከፍቶ ነው የጠበቀው። ተመልከቱ፣ አብርሃም ሽማግሌ ነው። ልጅ ትወልዳለህ፣ የተስፋውን ልጅ ትወልዳለህ ብሎ ተስፋ ሰጥቶታል። በቃ ባለማመን እግዚአብሔርን በመጠራጠር ከእምነት ፈቀቅ አላለም። እግዚአብሔርንም ለምንም ነገር እመኑት። አሜን እንላለን ወይ? ኢየሱስ ጌታ ነው። እኔ ለቤትም አምነዋለሁ። ለሁሉ ነገር ነው የማምነው። ጌታ ሁሉን ነገር ነው ያደረገልኝ። እግዚአብሔር የተመሰገነ ይሁን። ባለፈው አርብ ስመሰክር ነበር።
የዛሬ 30 ዓመት ጡረታ የለህም፣ በቃ ጡረታ የለህም፣ ስታረጅ ምን ልትበላ ነው እያለ የፎከረብኝ ሰይጣን ከ30 ዓመት በፊት እንግዲህ ጡረታ ሊያስወጣኝ ነበር። ይገርማቸዋል። ይኸው እስካሁን ድረስ ቆሜ ወንጌል ሰብካለሁ። ደግሞ ተቸግሬ አላቅም። እግዚአብሔር የተመሰገነ ይሁን። ግሮሰሪ ሲሄድ ገዝቼ መኪናዬ ውስጥ ከገባ በኋላ ጌታ ገንዘብ ስለሰጠኝ አመሰግናለሁ፣ ምግቤን እንድገዛ ስላስቻልከኝ ተመስገን ብዬ ነው ምነዳ። ሁልጊዜ እንደዚህ አደርጋለሁ። አሁን እግዚአብሔር ይመስገን። እግዚአብሔር አይጥለንም፣ አይተወንም። አሜን እንላለን ወይ? ስለዚህ ሞኝ መሆን ጥሩ ነው። ማመን እኮ ቀላል ነገር አይደለም። ሞኝነት ይመስላል ለሰዎች። አብርሃም ስሙ ሲለወጥ በፊት አብርሃም ነበር። አብርሃም ሲባል አባ ብዙ ማለት ነው እኮ አብርሃም ማለት አባ ብዙ እየተባለ ነበር የሚጠራው። አመና እግዚአብሔር የተናገረውን ነገር። ምክንያቱም ዘርህ እንደ ከዋክብት፣ ዘርህ እንደ ባህር አሸዋ ይሆናል ተብሎ ስለተነገረው አባ ብዙ ሲሉት አቤት ይላል። ሳራም አደ ብዙ ሲሏት አቤት ትላለች። አሜን እንላለን ወይ? እግዚአብሔር የተመሰገነ ይሁን። ዘራችሁን ያብዛው እግዚአብሔር ይመስገን። ስለዚህ በእምነት በረታ እንጂ ባለማመን አልደከምም። እኛም ደግሞ በእምነት እየበረታን እንሂድ። ይህ ተሐድሶ አመጣለሁ ያለ ጌታ ተአምራት በሕይወታችሁ፣ ተአምራት በቤታችሁ፣ ተአምራት በቤተ ክርስቲያናችሁ፣ ተአምራት በከተማችሁ ያመጣል። እግዚአብሔር የተመሰገነ ይሁን። ሃሌሉያ። ጾምና ጸሎት ትልቅ መሳሪያ ነው ተአምራትን ለመለማመድ። እግዚአብሔር ይመስገን። እኔ ሰዎች እንዲፈወሱ ጾምና ጸሎት ነው ያደረግኩት እና አላሳፈረኝም። ይሄ ውጋቱ አሁን እንደ ድሮ አይደለም የሚመጣው። አሁን ኢምፕሬሽን ነው፣ በልቤ ላይ ነው የሚያመጣው። በቃ የሚፈወሱ ሰዎችን ልቤ ላይ ይገልጣቸዋል። የአጋንንት ቁጥር ነው የሚነግረኝ ጌታ። ስንት ነህ? ስንት ደቂቃ፣ ስንት ሰዓት እናሳልፋለን? ድሮ ስንጠይቅ አለቃው ማን ነው እያልን ስንጠይቅ ያ ሁሉ ጣጣ ቀረ። በቃ እግዚአብሔር አምላክ ቁጥሩንም ይነግረኛል። ውጡ ብዬ አዛቸዋለሁ፣ ጮኸው ይወጣሉ። እግዚአብሔር ይመስገን። አሜን እንላለን ወይ? እግዚአብሔር የተባረከ ይሁን። ጾምና ጸሎት ሐዋርያት ሁለተኛ በዚህ ስም እንዳታስተምሩ ሲሏቸው ወደ ወገኖቻቸው ሄዱና አብረው ጸለዩ። የጸለዩት ነገር ደግሞ እንዳትናገሩ ነው የተባሉት። እግዚአብሔርን ግን የጠየቁት በሐዋርያት ሥራ 4:31 ላይ ተአምራትና ድንቅን ስታደርግ እግዚአብሔር አምላክ ሆይ እያሉ ለአሕዛብ እግዚአብሔር እንዲናገር፣ ለሕዝብ እንዲናገር እየጸለዩ እያሉ ነው መንፈስ ቅዱስ መጥቶ መሬቱን ሁሉ ያነቃነቀው። የእነሱ ጸሎት ሕዝቡን ብቻ ሳይሆን ያሉበትን ስፍራ ሁሉ አነቃነቀው። መሬት የሚያነቃንቅ ጸሎት ጸልዩ። አሜን እንላለን ወይ? እግዚአብሔር ከእናንተ ጋር ይሆናል፣ መንፈሱን በላያችሁ ላይ ያወርዳል። ክብር ለእግዚአብሔር ይሁን። ያ ነው ተሐድሶ፣ ያ ነው ሪቫይቫል የሚያስገኘው። አሜን እንላለን ወይ? ሌላው አራተኛው የቅድስና ሕይወት ነው። ይህን በቀደምም ልጠቀሸላችኋለሁ። ክብር ለእግዚአብሔር ይሁን። ቅድስና፣ መታዘዝ። አሜን እንላለን ወይ? በጣም የሚያስደንቁኝ በቅድስና የሚኖሩ በመጠበቅ የሚኖሩ ሁለት ሰዎች ጌታ ኢየሱስ ክርስቶስ ተወልዶ ሕፃኑን አቅፈው ወደ መቅደስ ሲወስዱ ይህን የዓለም መድኃኒት ለማየት የሚመኝ ሰው ነበር፣ ስምዖን የሚባል። ኢየሱስ ክርስቶስ ብዙ ሕፃናት ይመጣሉ ለመባረክ ወደ መቅደስ። የዛለት ግን ልዩ ስሜት ተሰማው እና ሌላ ቦታ ነበር ያለው። በመንፈሱ ግን ሕፃኑ እንደመጣ መድኃኔ ዓለም እንደመጣ አወቀና ሄደ። እናቱም አቅፋው አገኘና ተቀብሎ አቀፈው። ስምዖን ያስደንቃል በጣም። እንዲህ ይላል ሉቃስ ምዕራፍ 2:25 ላይ እነሆም በኢየሩሳሌም ስምዖን የሚባል ሰው ነበር። ይህም ሰው የእስራኤልን መጽናናት ይጠባበቅ ነበር። ጻድቅና ትጉህም ነበረ፣ መንፈስ ቅዱስም በእርሱ ላይ ነበረ። ሉቃስ 2:26
በጌታም የተቀባውን ሳያይ ሞትን እንዳያይ በመንፈስ ቅዱስ ተረድቶ ነበር። ሉቃስ 2:34 እና 35 ስምዖንም ባረካቸው፣ እናቱን ማርያምን እነሆ የብዙዎች ልብ ሐሳብ ይገለጥ ዘንድ ይህ በእስራኤል ላሉት ለብዙዎች ለመውደቃቸውና ለመነሳታቸው ለሚቃወሙትም ምልክት ተሹሟል፣ በአንቺም ደግሞ በነፍስሽ ሰይፍ ያልፋል አላት። በመንፈሱ ተረድቶ በፊትም በመንፈስ ሙላት ነበር የሚኖረው። በቃ የሚገለጠውን የዓለም መድኃኒት ቤዛ ይጠባበቅ ነበር። እኔና እናንተ ወገኖች አንዱ ማድረግ ያለብን አገልግሎታችን ጌታን ለማክበር አሜን እንላለን ወይ? ኢየሱስ እንዲከብር፣ ኢየሱስ ከፍ ከፍ እንዲል አሜን። እኛ እንዳንከብር፣ እኛ ክብሩን እንዳንሻማ፣ እኛማ በቃ እስትንፋሳችን ከውስጣችን ቢወስድ አስክሬንን እኮ። እርሱ ግን የዘላለም አምላክ ነው፣ የማይሞት አምላክ ነው፣ የዓለም መድኃኒት ነው እና ከዚህ በኋላ የዓለምን ቤዛ ይቻለውና ውሰደኝ ብሎ ጸሎት አደረገ። ሁለተኛዋ ሴት ሐና የምትባል ከሱ ቀጥላ የተነገረላት ሉቃስ ምዕራፍ 2 ቁጥር 36 እና 38 ላይ ከአሴር ወገንም የምትሆን የፋኑኤል ልጅ ሐና የምትባል አንዲት ነቢይት ነበረች። እርሷም ከድንግልናዋ ጀምራ ከባሏ ጋር 7 ዓመት ኖረች። እርሷም 84 ዓመት ያህል መበለት ሆና በጣም አርጅታ ነበር። በጾምና በጸሎትም ሌሊትና ቀን እያገለገለች ከመቅደስም አትለይም ነበር። በዚያችም ሰዓት ቀርባ እግዚአብሔርን አመሰገነች። የእስራኤልንም ቤዛ ለሚጠባበቁ ሁሉ ስለ እርሱ ትናገር ነበር፣ ትንቢት ትናገር ነበር። አሜን እንላለን ወይ? ሃሌሉያ! ኢየሱስ ጌታ ነው። በጽድቅ በቅድስና የሚኖሩ ሰዎች ስለ ኢየሱስ እየተናገሩ ትንቢት እየተናገሩ ሕፃኑ አሁን መጥቶ አካባቢያቸው ነው ያለው። ወገኖቼ እኔና እናንተ የምንናገረው ኢየሱስ ይመጣል። አሜን እንላለን ወይ? ይህ ያለፈ ታሪክ ነው። አሁን እኔና እናንተ ያለን መልእክት ጌታ ኢየሱስ ክርስቶስ በማንኛውም ጊዜ ተመልሶ ይመጣል። ወደ ኢየሱስ ኑ ያለ ሰዎች እንናገራለን። አሜን እንላለን ወይ? በጽድቅ በቅድስና መኖር የተአምራት ባለቤቶች ያደርገናል እግዚአብሔር። የመንፈስን አንድነት መጠበቅ ያም ተአምራትን ያመጣል። የመንፈስ አንድነትና የመንፈስን አንድነት መጠበቅ በቤተ ክርስቲያን ውስጥ አንድነት፣ ህብረት፣ ተአምራት በመካከላችን እንዲከሰት ያደርጋል። የሐዋርያት ሥራ ምዕራፍ 4 ቁጥር 32 ላይ ያመኑትም ሕዝብ አንድ ልብ አንዲትም ነፍስ ነበሯቸው፣ ገንዘባቸውም ሁሉ በአንድነት ነበር እንጂ ካለው አንድ ነገር እንኳ የራሱ እንደሆነ ማንም አልተናገረም። እግዚአብሔር ይመስገን። የሐዋርያት ቤተ ክርስቲያን ይህን ይመስል ነበር። በዚህ አይነት አንድነት እግዚአብሔር በመካከላቸው መስራቱ አያስደንቅም? እኔና እናንተም በአንድነት በጸሎት አንድነት ህብረት እያደረግን የእግዚአብሔርን ሥራ ወደፊት ፕሮሞት ብናደርግ እግዚአብሔር አምላክ በመካከላችን ታላላቅ ተአምራቶችን ያደርጋል። ተአምርማ በእኛ ውስጥ ተከስቷል። መዳናችን ራሱ ተአምር ነው። ወደ እግዚአብሔር ቤት ሄዳለሁ ብለን መጠባበቃችን ትልቅ ተአምር ነው። እዛ ውስጥ ያልገቡ ገና ጌታን የማያውቁ ቤተሰቦቻችን እንዲሁም ጓደኞቻችን ስናይ የምናዝንላቸው ሰዎች በእኔና በእናንተ ምክንያት ወደ ጌታ ቢመጡ ተአምር አይደለም? ስለዚህ በርቱ፣ አይዟችሁ፣ አንድነታችሁን አጽኑ። ክብር ለእግዚአብሔር ይሁን። ተአምራት ብዙ ውጤት ያመጣል። እዛ ውስጥ ብዙ ዝርዝር ውስጥ መግባት አልፈልግም። የሐዋርያት ቤተ ክርስቲያን አንድ ስለሆኑ መንፈስ ቅዱስ ወረደባቸው። ከዛ በኋላ ደግሞ ወንጌል ሲሰብኩ ብዙ ሰዎች ጌታን ይቀበሉ ነበር። ስለዚህ ትልቅ መዳን ይሆናል። አሜን እንላለን ወይ? ይህ ይመጣል የተባለው ተሐድሶ ብዙ ነፍሳት እንደገና በእናንተ ላይ እንዲጨመሩ ያደርጋል።
እግዚአብሔር እድል ሰጥቶኝ ደግሞ ያንን የሚያሳየኛል እላለሁ። አሁንም ብዙ ናችሁ፣ ጌታ ማልቲፕላይ ያደርጋችኋል። አሜን እንላለን ወይ? ሃሌሉያ። መስክሩ። ለአንድ ሰው እያንዳንዳችሁ አንዳንድ ሰው በአመት እንኳን መስክራችሁ ብታመጡ ይሄ ቦታ ይጠባችኋል። አዎ፣ ስለዚህ በርቱ። ይሆናል፣ እግዚአብሔር ያደርገዋል። አሜን እንላለን ወይ? ፈውስና አርነት፣ ሰዎች ከአጋንንት ስራት ነፃ ይወጣሉ። የዓለም ችግር ጨመረ እንጂ አልቀነሰም። ለዛ ለጨመረው ችግር መፍትሄ ቤተ ክርስቲያን ነች ብዬ እላለሁ። አሜን እንላለን ወይ? ምክንያቱም መለኮታዊ ኃይል ነው፣ የመንፈስ ቅዱስ ኃይል ነው ከኛ ጋር የሚሰራ፣ የሰው ኃይል አይደለም፣ የሰው አእምሮ አይደለም። ስለዚህ በጌታ ተማምናችሁ ወገኖች ሆይ ጌታ የፈውስን አርነት የሚያውጣትን ስራ እንዲሰራ ጸልዩ። እግዚአብሔር ያደርገዋል። ድልና ምርኮ ይሆንላቸዋል። እግዚአብሔር ምርኮ ይሰጣቸዋል። አሜን እንላለን ወይ? ሃሌሉያ። የጌታ መከበር፣ የአምልኮ እድገት። እዚህ ቦታ የሚመለከውን አምልኮ አይቻለሁ። ጌታ ሲከበር እንዴት ደስ ይላል። አንድ ጊዜ በቤተ ክርስቲያን ውስጥ ስሰብክ ኢየሱስ ይክበር በሚል ርዕስ ነው የሰበክኩት። ስለዚህ በቃ በቤተ ክርስቲያናችን ውስጥ ማንም አይከበርም። ጌታ ብቻ ነው የሚከበረው። ጌታ ብቻ ነው ከፍ ከፍ የሚለው። አሜን እንላለን ወይ? በአምልኳችን እናከብረዋለን፣ በኑሯችን እናከብረዋለን፣ ትእዛዙን በመፈጸም እናከብረዋለን። ቤተ ክርስቲያን ደግሞ ታድጋለች ተአምራት በሚሆንበት ጊዜ። አሜን አሜን አሜን። ተአምራት አድራጊው ኃይል በመካከላችን አለ። መንፈስ ቅዱስ እየተንቀሳቀሰ ነው። መለከታለሁ፣ ይንቀሳቀሳል። የተሐድሶ ውጤት በተአምራት ይገለጣል። አሜን በሉልኝ። የተሐድሶ ውጤት ምንድን ነው? ጌታ ራሱን በተአምራት በመካከላችሁ ይገልጣል። ይታየኛል የተከፈተ ሰማይ። አሜን እንላለን ወይ? ይታየኛል የተከፈተ ሰማይ ይታየኛል። አሁንም እግዚአብሔር ተአምራትንና ድንቆችን ያደርጋል። ኢየሱስ ጌታ ነው። አሜን እንላለን ወይ? ሃሌሉያ ሃሌሉያ ሃሌሉያ።